እንዴ አወክ አወክ ሲሉት ማለት ነው። ወይ ጉድ! ጠገበ፣ በጣም ጠጋቡ። በቃ ጭንቅላቱ ላይ በጣም ማለት ነው። ተነጭራቸው ፍቅርን ይዞ መጥተው ቱ ጋር አስተዋውቃለሁ ብሎ ይመጣል። አይ አንተስ ነገር የአንተስ ነገር ጉዲ አለው ጉዲ ሀገር ብሏል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የሀያት ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ጋር ሁሉም ሰላም ነው አልሐምዱሊላህ። እናንተስ እንዴት አድርጎ ይዟቸዋል? እንግዲህ መቸምኛ እንትናችን አያልቅም ማለት ነው። ዛሬ ሌላ እንመጣለን፣ ነገ እንመጣለን። ወሬ መሆን ቀይሮ ነገር ጠፋን ማለት ነው። ያው ሆነ ሁሉ ነገር ማለት ነው። እየተጨማለቀ ድብልቅልቅልቅ ያለ ህይወት ማለት ነው። እና አሁን ደግሞ ማለት ነው ፍቅር እንዲህ እንዲሸንቅርቅር ምላ ደግሞ አልኳችሁ። አንድ አይነት ልብስ ለብሰው በቃ አሉ። ይሄ ሁላ ምንድን ነው? ሴትን አስቀናለሁ ማለት ነው። ሴት እኮ ስትወድህ ነው የምትቀናው እንጂ ምንም አይመስላትም። አንዴ ደግሞ ከልቧ ተዋጣችህ፣ እመነኝ ማለት ነው። እመነኝ። አሁን እንደዚህ የምትጫወተው በሄርሜላ ላይ በሩታ ላይ ነው። ገባህ? ሰው የዘራውን ያጭዳል። ነገም ደግሞ ታገኘዋለህ። አሁን አንተ ይህን ነገር አረኮ እያልክ የምትፎክረው እናንተን የምትለው ነገ ዋጋ ያስከፍልሃል። ዋጋ እንደምትከፍልበት ምንም ጥርጥር የለም። ምክንያቱም ሰው የዘራውን ነው የሚያጭደው። አንተ ይህን ነገር ለማድረግ ምን አነሳሳ? ምን አርጉ ነው የምትለው? እነሱን አንዴ ምን አላስቀምጡኝም እያልክ ማን ግድ ያዙኝ ግዴታ እንዴ? አንተ እኮ የብቻህ ለየት ብለህ መኖር ትችላለህ። ምን ነው ግን አንዳንዴ ለሴት ልጅ ክብር የሚባል የለም እንዴ? ለዩቱብ ገንዘብ ብላችሁ የብር እንደው እኔ እንጃ። አንዳንዴ ሴትን ማርከስ በጣም ያስጠላል። ሴት እናት ናት። ሴት ሀገር ናት። እንደፈለጋችሁ በሰው ህይወት የምትጫወቱ አንዳንድ ልክስክስ ወንዶች ማለት ነው። እውነቴን ነው። አሁን ይሄ በቃ በጣም ተልከስከስ አብርሽ። ለምን በጣም እንዴ ያችንም እችንም ያችንም በቃ እንዲሁ እንዴ ጭራሽ እኮ ወጥ ቀማሽ ሆነ። ወጥ ቀማሽ ያችንም ይቀምሳል ይወጣል። ያችን አስተግፍሩላህ። እውነቴን እኮ ነው። ለአንጀት እያረረ ነው። እኔ ለምን እንዲሆነ በቃ እንደገና ደግሞ ሴቶቹ ወደድኩህ አትበሉ። እንደ ወንድ ልጅ ወደድኩህ፣ አፈቅርሃለሁ፣ ሞትኩልህ፣ ኸርኩልህ ታላችሁት አሻንጉሊት ያረጋችኋል ብያለሁ እኔ። አሻንጉሊት መጫወቻ የሚያረጋችሁ እናንተን ነው። ምክንያቱም እሱ ልቡ የሚሸፍተው ወደ የሚያፈቅራት እንጂ ወደ የምታፈቅርበት ላይ አይሄድም። ለምን አፈር ገንፎ አትሆንም? ለምን በጣም ማስጠላ አትሆንም? አያችሁ። አሁን እንግዲህ ሄርሚ በጣም ቆንጆ ናት፣ ልቅም ያለች። ነገር ግን እነሱን ለመራቅ ብሎ የሚያደርገው ነገር በጣም ያስጠላል። ለምን እነሱ ካልሆኑት፣ እነሱን ካልፈለገ፣ እነሱን ካልወደደ ግዴታ የሚያስረውና ግዴታ እነሱ ጋር ኑር ብሎ እንትን የሚለው ሰው ይኖራል ብዬ አላስብም። ያ ነገር ደግሞ የሚሆነው ራሱ ነው። ነፍሱን የሚያስከብረው ራሱ ነው። ሴቶቹም ደግሞ ነፍሳችሁን አስከብሩ፣ ዝቅ አታድርጉ። እዛም ወደድኩ እንዲህ እኮ ነው በቃ እንዲመላ ነገረኝ እያላችሁ አትበሉ። እርግፍ አድርጋችሁ ተውት። የራሱ ጉዳይ። በህድ እግሩ ይመለሳል። አህዴ ዙሮ መዝጊያው ጭራሮ አለ። ዙሮ ይመለሳል። ይሄ ጥርጥር የለውም። አሁን ፍቅርም አለ ምንም አለ ነገ ደግሞ ወደ እናንተ እንግዲህ ወይ ሄርሚ ወይ ሩቲ ይላል። ስለዚህ እናንተ ቆፍጠን በሉ፣ ኮስተር በሉ። በቃ የዲ ለምን ገደል አይገባላችሁ? በቃ ሀዲ ያው ሴት ልጅ ክብር አላት። ያኔ ሴት ልጅ ነፍሷን ዝቅ ያለ ማድረግ ነገር በጣም ትሞክራለች። እሱ ሂዶ ሌላ ሴት የማፍቀር ነገር በጣም ይከብዳታል። በጣም እኔ እንጃ ይከብዳታል፣ ሀቂቃ ማለት ነው። አሁን ግን እሱ ማድረግ የያዘው ብድር ሊመልስ ይሁን አላውቅም። ምክንያቱም ሩታ ፍቅር ጋር ደስታ ጋር ማለት ነው ደስታ ጋር ስለሄደች ይመስለኛል እሷን ማስቀናለሁ ብሎ ሩታንም እንደገና ለመፈተን
የሚያደርገው ነገር ይመስለኛል እንጂ ይሄ እውነት አይደለም። ፍቅርስ እንዴት ወንድሙ ጋር እንደፈለገ ስትሆን ከርማለች። ይሄ ግልጽ ነው። እኔ እኮ ምን አይነት እንዲሆነ አላቅም እንዴ ያ የተዋትን ያ ጋር ያ የተዋትን ይሄ ጋር ለምን እንዲሆነ ይሄ ግራ የሚያጋባኝ ነገር ደስ አላለኝም። እና የተጨማለቀ ህይወትም እንጃ ያስጠላል። ግን ሄርሚ አትጂ፣ እውነት አትጂ አብሬ ዘንድ የራሱ ጉዳይ። ኮስተር ብለሽ አንቺ ዝም ብለሽ በራስሽ ቻናል በራስሽ እንትን ብትመጪ ነገ ሁሉም ሰው እያየሽ ትከበሪያለሽ፣ ይወዱሻል። ይሄ ግን እንደፈለገ ግዴታ ተወደድኩ እያለ ሴት ላይ የሚጫወት ወንድ እኔ ወንዲ ነው ብዬ ራሱ አለንም ሀልጫ ነው ብዬ ነው ምለው ማለት ነው። እና እናንተ ግን ሴቶቹ እህትና እህት ናችሁ። አንቺም ሴት ነሽ አንቺም ሴት ነሽ ብሏልና ስለዚህ ሴት ልጅ ጦት እንጂ ልብ የላትም ይባላል። ገባችሁ? ልቧ ብዙም አያስብም። ያ ሰው ይጠላኛል፣ ያ ሰው እኮ እንደዚህ ጎርቶኛ ይሄደኛል ብላ አትልም። ትታፈቅር በንጹህ ልቧ ታፈቀራለች፣ ግን ትጎዳለች። የምትጎዳው ነገር ደግሞ ምንድን ነው? በጣም ስለምታፈቅር ንጹህ ልብ ስላላት ያቺ ሴት በቃ ትሱን ትታ ሌላ ሀገር ለመሄድ በጣም ይከብዳታል። በጣም ነው የሚከብዳት። ለምን እንደሆነ አላውቅም። ያ ነገር ነው እነሱ ጋር ያለው እንጂ እንግዲህ ሄርሜላ የሚወዳት ጠፍቶ መሰላችሁ እንዴ? በአገር ወንድ ጠፍቶ መሰላችሁ እንዴ? እጅ ቆንጅዬ ማለት ነው። እንኳን ሌላ እኮ ወንድሞ ይፈልጋታል። ስለዚህ እሷ ደግሞ ነፍሷን የምታስከብረው ኮስተር ብላ በቃ ያንን የመጣውን እወዳለሁ አፈቅራለሁ ታትል በቃ ብትወደውም ልክ እንደማታፈቅረው መናገር አለባት። ያ ሰው ግን እሹሹ እያለ ወደ እሷ ይመጣል። ይሄ ምንም ጥርጥር የለውም። ሩታም እንደዛው ማድረግ በቃ። አንቺ ግን አላማሽ ልጅሽን አሳድጊ በቃ እርግፍ አርገሽ እሱን ትውት አርገሽ ዙሮ ይመጣል። ስለዚህ ልጅሽ ማሳደግ ወላ ቤተሰብ ላይ እኔ ግርም ይለኛል። እኔ ግርም እተፋቱበት ወንድም ላይ ሄዶ እንደዚህ እኮ አርጉኝ ብሎ ማለት እኔ በራሴ ይሰቀጥጠኛል ማለት ነው። ለምን እንግዲህ ላይ ገባም እንዴ? እነሱ እኮ አይደለም ያንን ህይወት የሚመሩት እሱ ነው። እሱ ህይወቱን ታላሳመረ ህይወቱን ታላስደሰተ ሁለቱንም ህይወቱን በደንብ ታኖረ እነሱ ምን ያርጉ? ቤተሰብ እኮ ምንም እዴ እናንተ ናችሁ ጥፋተኛ ብዬ ነው የምለው። እና ሀባይቢ ሩትዬ ጠንከርከር ብለሽ ልጅ ናሳድጊ። ሄርሜኔ ቆንጆ አንቺም እንደዚሁ ከስተር ብለሽ ዩቱብሽን በቤትሽ ነኝ። በሰው ቤት እየሄድሽ አታሙቂ። በአሁን ጊዜ መልካም ሰው የዋህ ሰው አይወደድም። አንቺን ለመስበር አንቺን እንትን ለማለት ነው እንጂ የሚጥሩት አንቺን እንድትነሽ የሚፈልግ ሰው አይኖርም። ምክንያቱም ጊዜው ነው። ስለዚህ አንቺ ጠንከርከርከር ብለሽ መስራት አለብሽ እላለሁ። እና ላይክ እያደረጋችሁ ሼር አድርጉልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።